ታላላቆቹን የአውሮፓ ክለቦች የተመለከተ ዕለታዊና ወቅታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። የአውሮፓ ምሽት ጨዋታዎችን እያየን እንገኛለን። በርካታ ለየት ያሉ ሁነቶችን የተመለከትንባቸው ምሽቶችን እናሳለፍን። በዚህኛው ጥንቅራችን ያው በስፋት የምናነሳው ዕለታዊ ቡድን ዜናዎችን ነው። በተለይም የሳምንቱን አጋማሽ ጨዋታዎች አስመልክቶ ዕለታዊ ቡድን ዜናዎችን በስፋት እናነሳለን። በዚህኛው ጥንቅራችን ግን አንድ ሰው በአፍሪካ አስቀድመን ማንሳት ግድ ስለሚለን እሱን መረጃ አንስተን ነው የምንጀምረው። ከዛ በኋላ የባርሴሎናና የሪያል ማድሪድ የአውሮፓን መድረክ የተቆጣጠሩበትን መንገድ እንነግራችኋለን። ሪያል ማድሪድ ቤት አዲስ ጥምረት እያየን ነው። ምናልባት ቡድኑ በዚህ ዓመት በስኬት ደረጃ ካጠናቀቀ የሁለት ተጫዋቾች ቁጥር በትልቁ ሊጠቀስ ይገኛል። ግን ከዛ ውጪ ሪያል ማድሪድ የፍጹም ቅጣት ምቶቹ ነገር አነጋጋሪነታቸው እንደቀጠለ ነው። ምላሽ እናነሳበታለን። ከዚህ ጉዳይ ጋር በተያያዘ ዩናይትድ ማድሪድ ባርሴሎናን አንድ የሚያገናኛቸውም ለየት ያለ ነገር አለ፣ እንመለከተዋለን። በባርሴሎና በኩል ያው ትልቁ ጨዋታ ይደረጋል። በባርሴሎናና በፓሪስ ሰን ዠርሜን መካከል ለየት ያለ መረጃ መርጠን አሰናድተን ይዘን መተናል። ግን የባርሴሎናን ይሄ የአማካኝ ክፍል ለማቆም ሚዛኑን በጣም ጠብቆ የሚጫወት ቡድን ነው እዛ ላይና እሱን እንዴት ያቆሙታል የሚለው ይጠበቃል። ለየት ያለ ጥንቅር አሰናድተናል፣ እናነሳዋለን። ከዛ ውጪ የሁለቱን ምርጥ እናነሳለን። በመረጃ ሰዓታችን ታላላቅ ተጫዋቾችን ታላላቅ ክለቦችን ሲያርሰበን ሮናልዶ፣ ሊዮኔል አንድሬስ ሜሲን በርካቶችን እናነሳለን። የወቅቱን አነጋጋሪ ተጫዋቾችም እያነሳን ቆይታ እናደርጋለን። በፕሪሚየር ሊግ የመረጃ ሰዓታችን ላይ ሁሉንም ክለቦች እናነሳለን። በተለይም ትልልቅ የሚባሉ ክለቦችን እንደ ቶትናም፣ ዛሬ ሻምፒዮንስ ሊግ ጨዋታ ያለበትን ማንቸስተር ሲቲ ቤት ለየት ያለ ጥንቅር ይዘናል። በተለይም ቤርናንዶ ሲልቫ የመጨረሻ ዓመቱ ላይ እንዳለ ይታወቃል። ጋርዲዮላና ራሱም ቤርናንዶ ሲልቫ በጋዜጣዊ መግለጫ ላይ ስለነበሩ ምን አሉ፣ ምን አነሱ፣ ምን ጣሉ የሚለውን እነግራችኋለን። የሲቲም ደጋፊዎች ከኛ ጋር ቆዩ። የጆዜ ሞሪኒሆ ቃለ መጠይቅ እጃችን ላይ ደርሷል። በተለይም እሳቸው ከስታንፎርድ ብሪጅ አቀባበል እስከ ፍሎሬንቲኖ ፔሬዝ የጽሁፍ መልእክት፣ ከዛ ቼልሲ ቤት እዛውን ቆይና ጉዳት፣ ቀይ ካርድ ቼልሲ ቤት አሁን ፈተና እየሆኑ መጥተዋል። ነገሮች ከበድ እያሉ መጥተዋል። በቼልሲ ቤት ማሬስካ ሌላ ትልቅ የቤት ስራ አለባቸው ማሳያ ነው ጉዳቱና የቀይ ካርዱ ጉዳይ። ተጨማሪ መረጃ እናነሳበታለን በቼልሲ የመረጃ ሰዓታችን ላይ። ሊቨርፑል ቤት ያው የተፈራው ነገር ደርሷል። አንድ ይሄ ተከታታይ ጨዋታ ከተሸነፈ በኋላ እንደ ቡድን ሳይሆን ግለሰቦች እየተነጠሉ ወቀሳ እየደረሰባቸው ይገኛል። በተጫዋች ደረጃ የፍሎሪያን ቬርዝ ጉዳይ አሁን ከቡድኑ ይውጣልን የሚሉ ድምጾች መሰማት መጀመራቸው በጣም አነጋጋሪ ሆኗል። ምናልባት የሊቨርፑል ተከታታይ 7 ድል የሸፈነው ተጫዋች ሆኖ የመጣ ይመስላል። የስሎት ቡድን በእርግጥ እንደዚህ አይነት ነገር ሲገጥመው ለመጀመሪያ ጊዜ አይደለም፣ አምናም ገጥሞታል። ግን አምና ፕሪሚየር ሊጉ እንዴት ዶሚኔት አድርጎ እንደጨረሰው ይታወቃል። በስፋት እናነሳለን የእሳቸውንም ጋዜጣዊ መግለጫ ላይ። በተለይም በጉዳዩ ዙሪያ እሳቸው ምላሽ ሰጥተውበታል። ከኮንትራት ማራዘም ጋርም በተያያዘ ተጨማሪ መረጃ እናነሳለን። ሊቨርፑል ቤት ለየት ያለ ጥንቅር ይዘናል። የዩናይትድ ጉዳይ አሁን ነገሮች ሚዲያ ላይ በጣም በስፋት ጫና እያደረ ይገኛል በዩናይትድ ላይ። በእርግጥ ከሜዳ ውጭ በጣም ስኬታማው ቡድን ነው ዩናይትድ፣ ሜዳ ላይ ብቻ ነው የተቸገረው። ብራያን ምቤሞ ከዩናይትድ ቲቪ ጋር ቆይታ ነበረው። በርካታ ነጥቦችን አንስቷል። ምላሽ የሰጠባቸውም ጉዳዮች አሉ። ከዚህ ጋር ያይዘን ሩበን አሞሪም ስናነሳ ስለ ቀድሞ ክለቤ በፍጹም ክፉ ነገር ሳነሳ ተሰሙም ብሏል። ዩናይትዳዊ ነበረ። የዝውውር ጉዳይ ላይ ምናልባትም የሩበን አሞሪም ስንብት ቢፈጠሩላ የማይቀሩ ዝውውሮች አሉ እየተባለ ነው። አርሰናል ቤት እንሄዳለን። የኒካስሉ ጨዋታ ብዙ ያስተማረው አርሰናል እንተገብረዋለን ብሏል። ከዛ የተማርነውን ማይክል አርቴታም ኦዴጋርድን በቡድን ዜና እናነሳለን። ብዙ የተፈተነበት አጋጣሚ ነበረ የኦሎምፒያኮስ ጨዋታ ከዚህ በፊት በተለይም በ2021 በኤሮፕ ሊግ ይታወሳል። አርሰናል ለዚህ ጨዋታ እንዴት ያለ ዝግጅት ላይ ነው የሚገኘው? በርካታ ነጥቦችን እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምታጋሩን ሐሳብ አስተያየት ሁላችሁንም አመስጋኞች ነን። ስፖርታዊ ጥንቅራችን ተጀመረ። አንድ አፍሪካዊ ሰው ማንሳት ግድ ይለናል። ምክንያቱም ብቸኛው የባሊዮን ዶር አሸናፊ አፍሪካዊ ተጫዋች ነው። በእግር ኳስ ዓለም ውስጥ አንድ ተጫዋች ዓመቱን ሙሉ ባሳየው ብቃት ባሊዮን ዶር ሲሸለም አፍሪካዊ ተጫዋች ይህን ማንሳት ብዙ ይቸገራል። አይደለም አፍሪካዊ አውሮፓዊ ሆኖ በዜግነት ጥቁር ሲሆን ብዙ ይቸገራል ይላሉ። ዛሬ 59ኛ ዓመቱ የሞላው ታዲያ ይህ የቀድሞ ላይቤሪያዊ ተጫዋች ጆርጅ ዊሃ 3 የፍሬንች ካፕን፣ 2 ሴሪኤ፣ 1 የፍራንስ ሊግ ዋንጫ፣ 1 ኤፍኤ ካፕ፣ 1 ፍሬንች ሊግ ካፕ፣ 1 የላይቤሪያን ሻምፒዮን፣ 3 ጊዜ የአፍሪካን የዓመቱ ምርጥ ተጫዋች፣ 1 ጊዜ ባሎንዶር፣ 1 ጊዜ የፊፋ የዓመቱ ምርጥ ተጫዋች ተብሎ የተመረጠ ነው።
በ1996 ለኤሲ ሚላን እየተጫወተ ቬሮና ላይ ያስቆጠረው ግብ በታሪክ ምርጡ ግብ እየተባለ ይነገርለታል። ይህ ተጫዋች በእርግጥ ባሊዮን ዶር አሸንፏል። ይህ አፍሪካዊ ሌጀንድ ዛሬ 59ኛ ዓመቱ ምክንያት በማድረግ የመረጃችን መግቢያ አድርገናል። ሁስኮርድ ፕሪሚየር ሊግ የወሩን ምርጥ 4-4-2 ፎርሜሽን ይፋ አድርጓል። አለን ሺረርን ቀደም ባለው መረጃችን አካተንላችሁ ነበር። በሁስኮርድ ኒክ ፖፕ ነው የተመረጠው በግብ ጠባቂነት። የኒካስሉ አራቱ ተከላካዮች ዩሊያን ቲምበር እና ጋብሪኤል ማጋለሽ ከተከላካይ ከአርሰናል ተመልጠዋል። አንድሬት እና ጋርነር ከሰንደርላንድ እና ከኤቨርተን መሀል ሜዳ ላይ በአራቱ ተጫዋቾች አንቲዮን ሲሞኒ ከበርንማውዝ፣ ሎንግስታፍ ከሊድስ፣ ሪያን ግራቨንበርግ ከሊቨርፑል እና ጀሬሚ ዶኩ ከሲቲ ተመርጧል። ሁለቱ የ9 ቁጥር ተጫዋቾች ኤርሊንግ ብሩት ሃላንድ ተካቷል። በኤኬቲኬን በኩል ተካቷል። በነገራችን ላይ የስድስተኛ ሳምንት ሳይሆን የአጠቃላይ የወሩ ኮከቦች ናቸው። ሁጎ ኤኬቲኬም እዚህ ውስጥ ተካቷል። እነኚህ የወሩ ምርጥ ነበሩ። የሴፕቴምበር ወር መጠናቀቅን ተከትሎ ሁስኮርድ የመረጠው ምርጫ ነው። ምናልባት በወሩ ውስጥ ምርጥ የነበረ ከነበረም የእናንተን የወሩ ምርጥ ውስጥ መካተት የነበረበት ምርጥ ልትነግሩን ትችላላችሁ። የአውሮፓ ምሽቶች ላይ ስለሆነን አንዳንድ መረጃዎችን እናንሳ። በአውሮፓ ሻምፒዮንስ ሊግ ያው ክርስቲያኖ ሮናልዶ ጥሎት የሄደው ቁጥር አለ 140 ሲደመር ግቦችን በአውሮፓ ሻምፒዮንስ ሊግ በማስቆጠር ሁለተኛውም ሰው ሜሲ ጥሎት ሄዷል 129 በላይ ግቦችን አስቆጥሮ። በጣም አስገራሚ ነገር ግን የባርሴሎና አሊያም የሪያል ማድሪድ ተጫዋች የነበሩ ናቸው ይህንን መድረክ ካናት ሆነው የሚመሩት። ለአብነት ያክል ሮናልዶ በማድሪድ፣ ሜሲና ሮበርት ሌዋንዶስኪ በባርሴሎና፣ አራተኛው ተጫዋች ካሪም ቤንዜማ ሪያል ማድሪድ፣ ራኡል ከሪያል ማድሪድ፣ ኬሊያን መባፔ 60 ሪያል ማድሪድ፣ ሩድ ቫን ኒስተልሮይ 60 ሪያል ማድሪድ። 60 ሲደመር የአውሮፓ ሻምፒዮንስ ሊግ ያላቸው ተጫዋቾች ወይ ለማድሪድ ወይ ለባርሴሎና የተጫወቱ ናቸው። በእግር ኳስ ህይወታቸው በትልቁ የምናነሳውና ሁለቱ የአውሮፓ መድረክ ተቆጣጥሮታል። አሁን እየተጫወተ ያለው ከነኚህ ውስጥ ደግሞ ኬሊያን ምባፔ ብቻ ነው። የዘንድሮ የኬሊያን ምባፔና የአርዳ ጉለር ጥምረት በጣም አስገራሚ ነው። አርዳ ጉለር 4 አሲስቶችን በዚህ ሲዝን አበርክቷል። አራቱንም ኳሶች አመቻችቶ ያቀበለው ለኬሊያን ምባፔ ነው። ኬሊያን ምባፔ በዚህ ሲዝን 1 አሲስት ነው ያለው፣ እሱም ለአርዳ ጉለር የሰጠው ነው። የሁለቱ ጥምረት በሪያል ማድሪድ በጣም አስገራሚ ነው። እንዲህ አይነት ጥምረትን ካነሳን በአውሮፓ ሻምፒዮንስ ሊግ ሃትሪክ በሰራበት ምሽት ላይ ኬሊያን ምባፔ ሁለተኛዋን ግብ ያስቆጠረው ከቲቦት ኮርቷ የተመታችን ኳስ ነው አስቆጥሮ የነበረውና ኬሊያን ምባፔ ስለዚህች የኮርቷ አሲስት ሲጠየቅ ግቧ 80% የኮርቷ 20% የኔ ናት ብሏል። ድርሻዋ ያው እሱ በጣም አመቻችቶ ስላቀበለው ማለት ነው። በእርግጥ በመልሶ ማጥቃት የተጀመረ ኳስ ነው። ኬሊያን ምባፔ በጣም ቆንጆ የሚባል አጨራረስ በምሽቱ ካሳየን ግቦች አንዷች ነበረች። በምሽቱ ጨዋታ ላይ ሃትሪክ እንደሰራ ይታወቃል ኬሊያን ምባፔ። በነገራችን ላይ አንድ ተጨማሪ ሃትሪክ ከሜዳ ውጪ ከሰራ በአውሮፓ ሻምፒዮንስ ሊግ ታሪክ ከሜዳ ውጪ በርካታ ሃትሪክ የሰራ ተጫዋች ሆኗል። ምናልባት ከካይራቲ ጋር በነበረው ጨዋታ ላይ የሳታቸው ኳሶች ምናልባትም ከኬሊያን ምባፔ አይጠበቁም። ሃትሪክ መስራቱ የሸፈነለት ይመስላል። ቢያንስ ድፍን 5 ግቦችን ማስቆጠር የሚችልበት ንጹህ ዕድሎች አግኝቶ ነበር። እሱም ስለነኚህ 2 የሳታቸው ኳሶች ተጠይቆ ነበረ። በፍጹም ሊሳቱ የማይገቡ ናቸው። በምሽቱ ጨዋታ ያባከንኳቸው ኳሶች በእውነቱ ብዙ ግብ አስቆጠርን እንጂ ዋጋ የሚያስከፍሉ ናቸው ብሎ ራሱ አምኗል። ከረፍት በፊት በግራግሩ አንድ በተጫዋቹን ልክ እንደ ሜሲ በላይለን ካለፈው በኋላ በግራግሩ የመታው ኳስና ከረፍት በኋላ ከቪኒሺየስ ጁኒየር ጋር የካይራቲ አለማቲ ተጫዋቾች ሁላ ምን እየተደረገ እንደሆነ እስኪጠፋቸው ድረስ ተቀባብለው የሳተው ኳስ በምሽቱ ትልቁ ተጠቃሽ ነበረ። ለማንኛውም ሊሳቱ አይገባም ነበር ብሏል እሱ። አርዳ ጉለርን ደግሞ ካነሳን ያው ዘንድሮ ከዣቪ አሎንሶ ወደ ሪያል ማድሪድ መምጣት በኋላ ተረጋግቶ የተቀመጠ ተጫዋች ሆኗል እንጂ እና አርሰናልም ሲፈልጉት ነበር። በነገራችን ላይ አርዳ ጉለር በአጠቃላይ 15 ጨዋታ ውስጥ 15ቱንም ተጫውቷል በዣቪ ስር። ከ15ቱ 13ቱን ቋሚ ሆኖ ነው የጀመረው፣ 2ቱን ተቀይሮ ገብቶ ነው። በእነኚህ ጨዋታዎች ላይ 4 ግብና 6 አሲስቶች አሉት በሁሉም መድረክ ላይ። ከክለቦች ዓለም ዋንጫ ጀምሮ የዣቪ አሎንሶ ቡድን አዲስ ለውጥ እንደሚያመጣ ተመልክተን ነበር። በዛም እንግዲህ ይህን ተመልክተነዋል። ምናልባት በሪያል ማድሪድ በኩል ከሰሞኑ አንድ የሚነሳባቸው የፍጹም ቅጣት ምት ጉዳይ አለ። በተደጋጋሚ ይህን ፍጹም ቅጣት ምት ያገኛሉ የሚል ነው። በነገራችን ላይ የባርሴሎና ከተማ ተወላጅ የካታላኑ ክለብ ኢስፓኞል አምበል ጆቫኒ ፖአዶ ከሰሞኑ ምን ብሎ ነበር? ሪያል ማድሪድ ብዙ ፔናልቲ የሚያገኙት በጣም ጥሩ ስለሆኑና
ብዙ ድሪብል የሚያደርጉ ተጫዋቾች አላቸው በተጨማሪም ብዙ ጊዜ የተቃራኒ ቡድን ሳጥን ውስጥ ስለሚገኙ ነው እንጂ ሌላ የተፈጠረ የዳኝነት ማጭበርበር ወይም ዳኛ አዳልቶላቸው አይደለም የሚል ምስክርነት መስጠቱ ይታወቃል እነኚህንም ፍጹም ቅጣት ምቶች ኬሊያን ምባፔ በየሳምንቱ ነው የሚያስቆጥራቸው አንድ ባርሴሎናን ሪያል ማድሪድና ዩናይትድን የሚያገና አንድ ቁጥር አለ ይሄም ባለፉት 10 ዓመታት በዓለማችን ውድ ክለብ በመሆን ነው ባርሴሎና ባለፉት 10 ዓመታት አንድ ጊዜ ይሄንን ክብር አግኝቷል 2001 ላይ የዓለማችን ውድ ክለብ ሆኖ ነበር ዩናይትድ 2017 እና 2018 ላይ የዓለማችን ውድ ቡድን ነበር የተቀሩት 7 ዓመታት ግን የሪያል ማድሪድ ሆኗል ሪያል ማድሪድ ባለፉት 4 ዓመታት ራሱ የዓለማችን ውድ ክለብ ሆኖ እንደቀጠለ ነው ሪያል ማድሪድን ለየት የሚያደርገው ነገር ሜዳ ላይም ከሜዳም ውጪ ብራንዱን ጠብቆ ያለ ቡድን ሆኗል ዘንድሮ ምናልባት አምና ካሳለፈው መጥፎ ሲዝን ብዙ ነገር አርሞ ይመጣበታል ተብሎ ይታሰባል ይህ ቡድን አሰልጣኝ ቀይሯል የውጤት ደረጃውንም ካየን ከአምናው ጅማሩ አንፃር የዘንድሮ ጥሩ የሚባል ነው የአውሮፓ ሻምፒዮንስ ሊግ ምሽቶች ከምንጠብቃቸው ጨዋታዎች ውስጥ አንደኛው ፓሪስ ሰን ዠርሜን ከባርሴሎና የሚያደርጉት ጨዋታ ነው አንዳንድ መረጃዎችን እናንሳ የፒኤስጂ ተጫዋቾች ከባርሴሎና ጋር በሚያደርጉት ጨዋታ የሚለብሱት መለያ በቅርቡ ለጨረታ እንደሚቀርብ ተገልጿል ማሊያዎቹ በጨረታ ተሸጠው የሚገኘው ሙሉ ገቢ ለፋውንዴሽን ይውላል ተብሏል ለፋውንዴሽኑ ደግሞ የአሰልጣኝ ሉዊስ ኤንሪኬ ልጅ ፋውንዴሽን ነው ዣን ፋውንዴሽን ሉዊስ ኤንሪኬ ታማሚ ህፃን ለመርዳት ህይወቷ ባለፈው ሴት ልጃቸው ሰየመው የከፈቱት የበጎ አድራጎት እንደነበር ይታወቃልና ፒኤስጂ ማሊያ ላይ ዣን ፋውንዴሽን አርማ የሚቀመጥ ሲሆን ሉዊስ ኤንሪኬ ፕሬዝዳንቱን አመሰግናለሁ ይህ ለኔና ለቤተሰቤ ትልቅ አጋጣሚ ነው ብሏል ስለዚህ ጨዋታው ሌላ ከእንቅስቃሴ ይሄ ሜዳ ላይ ካለው እንቅስቃሴ ውጪ ለፓሪስ ሰን ዠርሜን ሌላ ተነሳሽነት መፍጠር ያደርገው ይጠቀሙታል ተብሏል ከጨዋታው ጋር ተያይዞ ጋዜጣዊ መግለጫ ከሰጡት ውስጥ አሽራፍ ሐኪሚ ይጠቀሳል የፒኤስጂ የመስመር ተጫዋች አሽራፍ ሐኪሚ ቡድናቸው በሞንታይድ ስቴዲየም ያለውን ጥሩ ታሪክ ይደግመዋል ነው ያለው እሱ እንደውም በዚህ ስቴዲየም ጥሩ ታሪክ አለን አሸንፈናል የሚለው አሽራፍ ሐኪሚ ዛሬም ይደረጋል ብሏል ጠንካራ ቡድን አለን የተጫዋቾች አለመኖር ችግር አይሆንም ብሏል በርካታ ቁልፍ ተጫዋቾች የሉም እነ ክቫራትስኬሊያን ጨምሮ እነ ዴምቤሌ የሉም እኔ ቻልኩትን ያህል ጨዋታ ለማድረግና ጉዳትን ለመከላከል እየሰራው ነው ብሏል ሐኪሚ ያው የላሚን ያማል ጉዳይ ነው ለሱ አደጋ ይሆናል ብሎ ያሰበው ግን አትጠራጠሩ ኑኖ ሜንዴሽ ቀጥ ያደርገዋል ብሏል እንዴት የሚለውን እንግዲህ ከምሽቱ ጨዋታ እንመለከታለን በተቻለን መጠን ግን ያለንን ሁሉ የምንሰጥበት ጨዋታ ነው ብሏል የኳስ የበላይነት የወሰደ ጨዋታውን ያሸንፋል ያሉት ሉዊስ ኤንሪኬ ናቸው ፒኤስጂ አሰልጣኝ ሉዊስ ኤንሪኬ ቡድናቸው እንደተለመደው ጨዋታውን ለማሸነፍ መዘጋጀቱን ገልጸው ከባርሴሎና ጋር ተመሳሳይነት አለን ያሉት ሉዊስ ኤንሪኬ ኳስ የተቆጣጠረ ክለብ ጨዋታውን ያሸንፋል ብለዋል አክሎም የመከላከልና የማጥቃት እንቅስቃሴ ሚዛናዊ ለማድረግ እንጥራለን ያሉት እሳቸው ሚዛናዊ መሆን ለባርሴሎና ጨዋታ አስፈላጊ ነው ለኛ ትልቅ ፈተና እንደሚሆን እርግጠኛ ነኝ ብለዋል ጨዋታው እንደተለመደው ለማሸነፍ ነው የተዘጋጀን ያሉት ሉዊስ ኤንሪኬ ፔድሪን አቁመን ነገሮችን ለመፍታት ጥረት እናደርጋለን ብሏል ከባርሴሎና በጣም አደገኛ ብለው እሳቸው የሰጉት ተጫዋች ፔድሪ ነው በተለይ መሃል ሜዳው ላይ ብልጫ እንዳይወሰድባቸው እሱ ለማቆም እንጥራለን ብለዋል ምናልባት በአውሮፓ ሻምፒዮንስ ሊግ ሁለቱ ቡድኖች ሲጫወቱ 2017 ማርች 8 ላይ የተደረገውን ጨዋታ ብዙዎች አንረሳውም በተለይም መልስ ጨዋታ ነበረ በካምፕኑ ላይ በፓርክ ደ ፕሪንስ የበላይነት ተወስዶበት ነበረ ባርሴሎና በፓሪስ ሰን ዠርሜን ከዛ የመልሱ ጨዋታ በካምፕኑ 6-1 አሸንፎ ያለፈው ጨዋታ ትልቁ የማይረሳው ጨዋታ ተደርጎ ይወሰዳል በአውሮፓ ሻምፒዮንስ ሊግ ታሪክ ውስጥ በነገራችን ላይ 106 ዋንጫዎችን ያነሳው ባርሴሎና 55 ዋንጫዎችን ካነሳው ፓሪስ ሰን ዠርሜን ሲጫወት በታሪክ ረገድ በዚህ መድረክ ላይ ባርሴሎና 5 ጊዜ ደምቆበታል ፓሪስ ሰን ዠርሜን አምና ለመጀመሪያ ጊዜ በታሪኩም ዋንጫ ያነሳበት ዓመት እንደነበር የሚታወቃል በጉዳት ባይኖሩም ግን እንዳጠቃላይ የፓሪስ ሰን ዠርሜን እና የባርሴሎና ምርጥ 11 በሚል ፉትቦል ትዊት 11 ተጫዋቾችን መርጧል በርካቶቹን ከፓሪስ ሰን ዠርሜን የመረጣቸው ግብ ጠባቂውን ሼቭለርን ነው ከፓሪስ ሰን ዠርሜን የመረጠው ተከላካይ ሶስቱን ከፓሪስ ሰን ዠርሜን ነው ሜንዴሽ ማርኪኒዮስ እና ሐኪሚን ብቸኛው ከባርሴሎና የተካተተ ተከላካይ አራሆ ነው ሶስቱ የአማካይ ስፍራ ተጫዋቾች ኔቬዝ ቪታኒያ እና ፔድሪን ብቻ ከባርሴሎና ሁለት ያጥቂ ስፍራ ከባርሴሎና ተመርጠዋል ሌዋንዶስኪ እና ላሚን ያማል ሌላኛው የፓሪስ ሰን ዠርሜን አጥቂ ዴምቤሌ ተካቷል ስለዚህ ከ11 ተጫዋቾች አራቱን ከባርሴሎና ቀሪዎቹን ከፓሪስ ሰን ዠርሜን እነኚህ በሁለቱ ክለብ ያሉ የወቅቱ ምርጥ ብሎ በምርጥ 11 ያካተታቸው ናቸው ጨዋታውን ለማየት ዝግጁ ናቸው ወይ ማንስ በበላይነት ሊወጣው ይችላል የግል መልከታችሁን ልታርሱን ትችላላችሁ
በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ ከደመቁ ክለቦች ባየር ሙኒክን እናነሳለን። እዚህ ቡድኖች ደግሞ ለየት ያለ አንድ ጥምረት አለ። የሃሪኬን እና የማይከል ኦሊሴ ጥምረት እጅግ በጣም አስገራሚ ነው። ሃሪኬን በ8 ጨዋታ 16 ግብ 3 አሲስት አለው። 8 ጨዋታ 19 የግብ አስተዋጽኦ አለው። የሃሪኬን በሐሳብ መስጫ ሳጥናችን ላይ እንደውም አንድ አድማጫችን እኔ የኤክስ የተባለ ቡድን ደጋፊ ነኝ ግን ሃሪኬን ይሻላል የሚል ሐሳብ አድርሶን ተመልክተናልና ሃሪኬን ከአንዳንድ ቡድኖች አሁን አውሮፓ ውስጥ ካሉ ትልልቅ ቡድኖች ሁሉ የተሻለው ሆኗል። በግብ ደረጃ 16 ግብ አለው። ማይክል ኦሊሴ በእነኚህ 8 ጨዋታ 5 ጎል እና 4 አሲስት አለው። ከ8ቱ ጨዋታ በአራቱ ላይ ሁለቱ በጥምረት ግብ አስቆጥሮባቸዋልና የሁለቱ ጥምረት በጣም የተለየ የሚባል ነው። ምናልባት ሃሪኬንን በዚሁ ለማንሳት 105 ጨዋታ 102 ግብ 29 አሲስት 131 የግብ አስተዋጽኦ 10 ሃትሪክ የቡንደስሊጋ አሸናፊ በዚህ ዓመት 9 ጨዋታ አድርጎም እጅግ በጣም አስገራሚ ነው ያለው የግብ ብዛት በሀገሩም በእንግሊዝ ብሔራዊ ቡድንም በባየር ሙኒክም እና የ19 የግብ አስተዋጽኦ ባለቤት ሆኗል። ምናልባት እንደዚህ አይነት ቁጥሮችን ካነሳን ያው የሰሞኑ አነጋጋሪ ተጫዋች ዩሊያን አልቫሬዝ ነው። ተጨማሪ መረጃ ለማንሳት ያክል በ8 ጨዋታ 10 የግብ አስተዋጽኦ አለው። ሌላኛው አንቷን ግሪዝማን ነው። አንቷን ግሪዝማን ያው 200 ግቦችን በዚህ ዓመት ማስቆጠሩን አረጋገጠን። በድምሩ እነኚህን 200 ግቦች ለማስቆጠር በነገራችን ላይ 454 ጨዋታ በአትሌቲኮ ማድሪድ ያስፈልጎታል። በጨዋታ ደረጃ በእርግጥ ለባርሴሎናም ተጫውቷል። ግን ሁሌም የሚነሳው እሱ ባርሴሎና ሲሄድ አትሌቲኮ ማድሪድ ላሊጋውን አነሳ፣ እሱ አትሌቲኮ ማድሪድ ሲመለስ ባርሴሎና ላሊጋውን አንስቶ ከዋንጫው ጋር የተሸዋወደበት ሁሌ የሚነሳል የሱ ስም ሲነሳ። ሌላኛው እንደዚህ በቁጥር ካነሳ ነው ሊቨርፑል ላይ የማሸነፊያዋን ግብ ያስቆጠረው ቪክተር ኦስሜን በጋላታሳራይ አምና በውሰት ጀምሮ እየተጫወተ ነው። ዘንድሮ ቋሚ ሆኗል። 45 ጨዋታ አድርጎ 40 ጎሎች 7 አሲስት 47 የግብ አስተዋጽኦ ላይ ደርሷል። እንዴት ያለ ጥራት ያለው አጥቂ እንደሆነ የተመለከትንበት። ምናልባት ለማስታወስ ያክል በናይጄሪያ እግር ኳስ ታሪክ 10 ሲደመር የአውሮፓ ሻምፒዮንስ ሊግ ግቦችን ያስቆጠረ የመጀመሪያው ተጫዋች እንደሆነ ይታወቃል። ፕሪሚየር ሊጉ ላይ እንሻገር ውድ ቤተሰቦቻችን። ተወዳጁ የእንግሊዝ ፕሪሚየር ሊግ አርብ ጀምሮ ነው መካሄድ የሚጀምረው። ለጊዜው ግን የፕሪሚየር ሊግ ክለቦች የአውሮፓ ምሽቶችን እያሳለፉ ይገኛሉ። አንደኛው ቶትናም ሆትስፐርስ ነው። ከቶትናም ሆትስፐርስ ለየት ያለ መረጃ ውድ ቤተሰቦቻችን ተከላካዩ ፔድሮ ፓራዎ ነው። ይህ ተጫዋች 2023-24 የውድድር ዘመን ጀምሮ በሁሉም ውድድሮች ላይ ከየትኛውም የፕሪሚየር ሊግ ተከላካይ በበለጠ ብዙ አሲስቶችን አድርጓል። 18 አሲስቶች አሉት ፔድሮ ፓሮ። ለቶትናም ነው እየተጫወተ የሚገኘው። ከመከላከል ወደ ማጥቃት ሽግግሩን በኳስ ከመከላከል ክፍል በማራቅ ብቻ አይደለም፣ እስከ ፍጹም ቅጣት ምት ሳጥን ድረስ ሄዶ ክሮስ በማድረግ በማቀበል ይታወቃል። በጣም ዘመናዊ ተከላካይ ተብሏል። ይህ ተጫዋች ኦፕታ ይዞት በወጣው መረጃ መሰረት ሮቢንሰን የፉልሃሙ 16 አለው፣ አሌክሳንደር አርኖልድ 16 የለም አሁን፣ ትሪፒ 15፣ ዲኜ 13፣ ጉስቶ የቼልሲው 13፣ ሙኔዝ የፓላሱ 12 አለው፣ የዩናይትድ ዳሉ 11፣ የሊቨርፑሉ ብራድሊ 10፣ ሊዊዝ 10 አላቸው። የ2023-24 የውድድር ዘመን ጀምሮ ግን የቶትንሃሙን ተጫዋች ያክል ለግብ ኳሶችን ያቀረበ አንድም የተከላካይ ክፍል ተጫዋች አናገኝም። ኒካስል ደረስን። ከአርሰናል ጋር በነበረን ጨዋታ ላይ የመጨረሻዎቹ ደቂቃ የተሻለ መስራት ነበረብን፣ ቢያንስ 1 ነጥብ ለማግኘት በጥሩ ሁኔታ መከላከል ነበረብን ብሏል። የመጨረሻ ደቂቃዎች እብደት የሞላው ነበረ የሴንት ጄምስ ፓርክ ስቴዲየም ጨዋታ። ኒካስል በጊዜ በኒክ ዎልትሜድ ግብ አስቆጥሮ ይመራ ነበር። በኋላም ላይ አርሰናል 2 የመጨረሻ ደቂቃ ግቦች አሸናፊ እንዳደረጉት ይታወቃል። በአርሰናል የደረሰብን ሽንፈት አበረታች እንጂ ጎጂ መሆን የለበትም። ሽንፈቱ እንደ አዲስ መነሳሻ እንጠቀምበታለን ብለዋል። በሻምፒዮንስ ሊጉ ላይ አለን። በሚቀጥለው ዓመት ግን በዚህ መድረክ የመኖራችን ነገር ቢቀጥልም ባይቀጥልም ጊዜው ብቻ ነው የሚያውቀው። ስለዚህ ያንን እድል ካሁኑ ባለን መንገድ እንጠቀማለን ብለዋል። የአውሮፓ ምሽት ጨዋታ ካለባቸው የፕሪሚየር ሊግ ክለቦች ውስጥ ኒካስል ዩናይትድ ይጠቀሳል። ሲቲ ቤት ደርሰናል። ሲቲ የወሩን ምርጥ ምረጡልኝ ብለዋል ለሲቲ ደጋፊዎች። በአሰልጣኝ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወርሃ መስከረም ወይም በእነሱ የሴፕቴምበር ወርን ምርጥ ምረጡ ብለው 3 እጩዎችን ይፋ አድርገዋል። ኤርሊንግ ብሮት ሃላንድ፣ ፊል ፎደን እና ጀሬሚ ዶኩ እነኚህ 3 ተጫዋቾች ናቸው በሲቲ በኩል ለወሩ ምርጥነት የቀረቡት። 3ቱ ምርጥ ወር አሳልፈዋል፣ ምንም ጥርጥር የለውም። ምናልባት ምርጫው ለሲቲ ደጋፊዎች እንተውና የሲቲ ደጋፊዎች ከነኚህ 3 ተጫዋቾች ማለትም
ፎደን ጀሬሚ ዶኩና ኤርሊንግ ብሮታላንድ በወሩ ለተገኙት ድሎችና ውጤቶች ምርጡ ተጫዋቻቸው ማን ነበር በሜዳ ላይ በሐሳብ መስጫ ሳጥናችን ላይ አድርሱን በርናንዶ ሲልቫ የመጨረሻ ዓመቱ ላይ ይገኛል ፔፕ ጋርዲዮላ በርናንዶን ካገኟቸው ምርጥ ተጫዋቾች አንዱ ነው ብለዋል በቡድን ውስጥ ለ10 ዓመታት በመቆየቱ ኮራለው በጣም አስተዋይ ነው ቡድን መምራት ይችላል እና ያንበለንት ማዕረግ ማግኘቱ በጣም ደስተኛ ነኝ ብለዋል በርናንዶ በአመቱ መጨረሻ ስለሚያበቃውም ኮንትራት ተጠይቆ ነበር ምን እንደማደርግ በትክክል አውቃለሁ ነገር ግን ስለሱ ለመነጋገር አሁን ጊዜው አይደለም የኔ ትኩረት አሁን ማን ሲቲ ላይ ነው ክለቡን ወደ ነበረበት ለመመለስ የተቻለን ሁሉ ማድረግ ይጠበቅብናል ብሏል ፔፕ ጋርዲዮላ በርናንዶ ሲልቫን በ2017 ስናስፈርመው በታሪክ የሰራነው ትልቁ ስህተት ነው በማለት ጋርዲዮላ በቀልድ መልክ ተናግረው ነበር በወቅቱ ያኔ ጫና ሲበዛባቸው አሁን ግን ተጫዋቹ በጣም አስደናቂ ጊዜን እያሳለፈ ይገኛል በቡድኑ ያው የቡድኑ የመጨረሻ ዓመት ላይ ግን እንደሚገኝ ምንም ጥያቄ የለውም ኮንትራቱን ቢያራዝም ኖሮ ምናልባት ሲቲ በዚህ ሰዓት ነበር ለማራዘም ጥረት የሚያደርገው ያራዝማል ተብሎ አይጠበቅም ምናልባት ከኬቨን ደብሮና በኋላ የቡድኑ ሌላ ቁልፍ ተጫዋች በነፃ በአመቱ መጨረሻ ይለቃል ተብሎ ይታሰባል ፔፕ ከቡድን ዜና ጋር በተያያዘ ፔድሪ ጨዋታ በቋሚነት ለመጀመር ዝግጁ ነው ብሏል ቸርኪ ወደ ልምምድ ተመልሷል ሆኖም ከኢንተርናሽናል ብሬክ በፊት ወደ ጨዋታ አይመለስም ብለዋል ቸርኪ የብሬንትፎርድ ጨዋታ ያለፈበት ምክንያት አሁን ከተጎዳ የቀዶ ጥገና ሊያደርግ ነው እና እሱን ለ45 ወራት ከምናጣው ወይ ለ4 ወይም ለ5 ወራት ከምናጣው ብሬኩን ረፍት ሰተነው በጣም ተረጋግቶ ቢመጣልን ይሻላል ብለዋል ሪያን ቸርኪን ከዛው ስለ ተጋጣሚያቸው ሞናኮ ተጠይቀው ነበር እጅግ ድንቅ ቡድን ነው ደፈር ብሎ ማጥቃት የሚወድና በምርጥ ወጣት ቡድን የተገነባ ነው አስደናቂ ቡድን ነው ጨዋታው ከባድ እንደሚሆን ግልጽ ነው ሆኖም ግን አስፈላጊውን ነጥብ ከዚህ ጨዋታ ይዘንበት እንወጣለን ብሏል ይሄ ሞናኮና ሲቲ በተደጋጋሚ በአውሮፓ ምሽቶች ይገናኛሉ አስተውላችሁ ከሆነ ልክ ሲቲ እና ሪያል ማድሪድ እንደሚገናኙት ሁሉ ባርሴሎና እና አርሰናል ብዙ ጊዜ እንደሚገጣጠሙት ሲቲ እና ሞናኮም ብዙ ጊዜ የሚገናኙት ክለቦች እንደሆኑ ይታወቃል ከጆዜ ሞሪኒዮ ጋር በተያያዘም ከጨዋታ በኋላ ቃለ መጠይቅ ሰጥተው ነበር ከቃለ መጠይቅ ውስጥ ያነሷቸው ለየት ያሉ ነገሮች ውስጥ አንደኛው በስታንፎርድ ብሪጅ ደማቅ አቀባበል ነው የተደረገላቸው በነገራችን ለሳቸውም ጠብቀውት ነበር ይህ የእንግሊዝ ባህል ነው በእንግሊዝ ውስጥ ያሉ ሰዎች እንደዚህ አይነት ባህል አላቸው ከዚህ በፊት ያስደሰታቸውን ሰው አይረሱም ከተለያዩ ቡድኖች ጋር ወደ ስታንፎርድ ብሪጅ መጥቻለሁና ሁሉ ጊዜም እንደዚህ ነበር ሲዘመርልኝ የነበረው ለቀድሞ ተጫዋቾችና አሰልጣኞችም አክብሮት አለኝ በጣሊያኑ ቱሪን ላይ ቢሆን በእርግጠኝነት የሚደርስብኝን አውቀዋለሁ ብለዋል ያው ሮማን ስም አልጠሩ ያው ሮማን ያሰለጡኑት በጣሊያንና የሚደርስብኝን ትችት አውቀዋለሁ ብለዋል እሳቸው በስታንፎርድ ብሪጅ ሲዘመርላቸው ነበር በነገራችን ላይ እሳቸው በጋዜጣዊ መግለጫው ላይ ከቀድሞ የዩናይትድ ግብ ጠባቂ ፒተር ሽማይክል ጋር ነበር ቆይታ ያደረጉት ጆዜ ሞሪኒዮም ሲናገሩ ፍሎሬንቲኖ ፔሬዝ ቤኔፊካን ስረከብ የመጀመሪያውን መልእክት የላከልኝ ሰው ነው እንኳን ደስ ያለ ብሎ በሚል ሪያል ማድሪድም ጋር ጥብቅ ግንኙነት እንዳላቸው ተናግሯል በቼልሲ በኩል ሁለት አሳሳቢ ጉዳዮች አሉ አሁን ቡድን ውስጥ የመጀመሪያው ነገር የቀይ ካርድ ነገር ነው በሰሞኑ እንግዲህ በማለዳው መረጃችን ላይ አንስተናል ይሄን የቀይ ካርድ ጉዳይ ምናልባት ለማሬስካ ሌላ ጉዳይ ነው ግን አሁን ደግሞ ጉዳቶች እየበዙ መጥተዋል ትላንትና ተረኛው ሳንቶስ ነው በጉዳት ምክንያት ከኢንተርናሽናል ብሬክ በፊት ወደ ሜዳ እንደማይመለስ አረጋግጧል አንድሬ ሳንቶስ ጉዳት ማስተናገዱን ያረጋገጡት አሰልጣኝ ማሬስካ እስከ ኢንተርናሽናል ብሬኩ ድረስ ተመልሶ ግልጋሎት አይሰጠንም ባሉን ተጫዋቾች እንጠቀማለን ብለዋል ግን የበርካቶች ስጋት የሆነው ያሉት ተጫዋቾች ያለ ቀይ ካርድ ምን ያህል ጨዋታ ያደርጋሉ የሚለው ነገር ነው ስጋት የገባው በነገራችን ላይ በቼልሲ በኩል ባለፉት 4 ጨዋታ በካራባኦ ካፕ ጨዋታ ብቻ ነው ቀይ ካርድ ያላዩት በፕሪሚየር ሊግ ባለፉት 2 ጨዋታ ሁለቱም ላይ ቀይ አይተዋል በአውሮፓ ሻምፒዮንስ ሊግ በዚህ ሳምንት ቀይ አይተዋል ቀጣይ ጨዋታቸው ደግሞ ሊቨርፑል መሆኑ ምናልባትም ከሊቨርፑል ያጫወት ፍጥነት ጋር በተያያዘ እንዴት ነው ከቀይ ካርድ ነፃ ሆኖ ጨዋታውን የሚጨርሱት የሚለው በራሱም ለቀቤት ስራ ነው ግን እንዘጋጅበታለን ብለዋል እሳቸው ሊቨርፑል ቤት ሲፈራ የነበረው ነገር አሁን መምጣት ጀምሯል የቡድኑ ተከታታይ ሽንፈት ለመጀመሪያ ጊዜ አይደለም በዛንም ያክል ደረጃ ቡድኑ ወድቋል ብሎ ለመተቸት በቂ ጊዜ ነው ተብሎ ማይታሰብም ሊቨርፑል የፕሪሚየር ሊጉ መሪ ነው በአውሮፓ ሻምፒዮንስ ሊግ ገና አንድ ሽንፈትን ያስተናገደው ግን አሁን ሲፈራ የነበረው አንዳንድ ተጫዋቾችን ነጥሎ ትችት የማቅረብ ነገር ከሰሞኑ እየጎላ መጥቷል ይሄም
አንዱ ቡድኑ ተከታታይ ሽንፈት ካስተናገደ በኋላ የመጡ ነገሮች ናቸው። ምናልባት ሰሞኑን ዋይኒ ማርክ ሩኒ ያንን አንስቶት ነበረ። ቡድኑ ላይ አንዳንድ ትችቶችን በተለይም ፍሎሪያን ቬርዝ ላይ የሰላ ትችት አቅርቦ ነበርም። በሀሳብ መስጫ ሳጥናችን ላይ ሩኒ ወይ የዩናይትድ ወይ የኤቨርተን ሰው ስለሆነ ነው የሚል ነበር። አሁን ግን ጄሚ ካራገር የሊቨርፑል ሰው መጥቷል። በዚህ ተጫዋች ላይ የቡድኑ ሚዛን ትክክል አይደለም፣ ይህ ሚዛን የተፋለሰው ደግሞ በፍሎሪያን ቬርዝ ምክንያት ነው ብሏል። ሊቨርፑል ያለፈውን የውድድር ዓመት ወደ ነበረበት ሁኔታ ለመመለስ በራስ መተማመን ስሜቱና ወጥነቱን ለመመለስ ጥረት ማድረግ አለበት። አሁን ነገሮች የተመሰቃቀሉ ይመስለኛል። ስለ ሽንፈቱ ሳይሆን ስለ ቡድኑ ብቃት ነው እያወራው ያለሁት እንጂ ሽንፈት በአንድ ቡድን ውስጥ ያጋጥማል። ተከታታይ ሽንፈቶችም የዛን ያክል ሊቨርፑል መጥፎ ሆኖ አይደለም፣ ግን እያወራው ያለሁት ከሽንፈቱ ይልቅ ስለ ቡድኑ ነው ይላል ጄሚ ካራገር። ከመጀመሪያ ቀን ጀምሮ ግልጽ ነበር ይህ እንደሚፈጠር። ከበርንማውዝ ጋር ተመልክተናል። ተመሳሳይ ኒውካስልም በ10 ተጫዋች አደጋ ፈጥሮብናል። ከክሪስታል ፓላስ ጋር በዘንድሮ የውድድር ዘመን በአንድ ቡድን ላይ 7 ግልጽ የግብ እድሎችን የፈጠረ ሲሆን እሱም ሊቨርፑል ላይ ነው። ይህ ቡድኑ ምን አይነት ችግር እንዳለበት እያጋለጠ የመጣ ነገር ነውና ለዚህ ሁሉ ችግሩ ፍሎሪያን ቬርዝ ስለሆነ ወደ ተጠባባቂ ወንበር ይውረድልን እያለ ነው። ጄሚ ካራገር ነው ይሄን ሐሳብ ያነሳው። ምናልባት የጄሚ ካራገርን ሐሳብ ለማብራራት ሞክረናል። እሱ በብዙ መንገድ ብሎታል። የሊቨርፑል ደጋፊዎች እናንተን መልከታ በዚህ ጉዳይ ብታብራሩልን ደስ ይለናል። ጄሚ ካራገር ይሄን ካለ ወዲያም ሊቨርፑል ግን በሽንፈት ደረጃ በስሎት ስር የመጀመሪያው አይደለም። ተከታታይ 2 ጨዋታዎችን ሲሸነፍ አምና ካስታወሳችሁ በፓሪስ ሰን ዠርሜን 1-0 ተሸንፎ ከአውሮፓ ቻምፒየንስ ሊግ በተሰናበተ ማግስት በኒውካስል ዩናይትድም እንዲሁ ሽንፈት ገጥሞት ነበርና ለመጀመሪያ ጊዜ አይደለም። አምና ግን ፕሪሚየር ሊጉ እንዴት እንደተቆጣጠሩት እናስታውሳለን። ዘንድሮም ያው ተከታታይ 2 ሽንፈት አስተናግዷል። በፓላስ አንዱን፣ በጋላታሳራይ አንዱን። ከአምናው ጋር የሚያመሳስለው አንድ በቻምፒየንስ ሊግ አንድ በፕሪሚየር ሊግ ተከታታይ ሽንፈት ነግጠሙ ነው። ግን በዛን ያክል ደረጃ ሊቨርፑልን ለመውቀስ ጊዜው ገና ነው ተብሎ ይታሰባል። ግን ሊቨርፑል ቤት አደጋዎች እናንተ አስተያየቷቸዋል ወይ? በተለይ ቡድን ውስጥ ምንድነው አደጋ ሆኖ የታያችሁ ነገር? ሊቨርፑል ያናድርሱን። አርኔ ስሎት ለዚህ ምላሽ አላቸው። በመሸነፋችን በጣም ተበሳጭቻለሁ ብሏል። እሳቸው እግር ኳስ ማሸነፍ ብቻ ነው የሚሉት። እንደውም እሳቸው ከቅዳሜ ጨዋታ ይህ በጣም አበሳጭ የሚያደርገው ነገር እኛ የተሻለን ሆነን የተሸነፍንበት ነው ብሏል። ያው በቅዳሜው ፓላስ ጨዋታ እንደተረፉ አድርገው ነው እሳቸው እንደውም እየተናገሩ የሚገኙት። በዚህኛው የአውሮፓ ቻምፒየንስ ሊግ ጨዋታ ግን የተሻለን ነበርን። በተለይም በፍጹም ቅጣት ምት ደረጃ ውስጥ የነበረን እንቅስቃሴ በጣም የተሻለ ነበረ። ትንሽ ነገር በተለይም የመሻሻል ነገር በትንሹም ቢሆን ከክሪስታል ፓላሱ ጨዋታ ተመልክቻለሁ። ግን ቢያንስ ማሸነፍ ይገባን ነበር ይህን ጨዋታ ብለዋል። ሌላው ባለፈው ደረጃችን ላይ ያለ ነው ብለዋል እሳቸው። 2 ጨዋታ ስለተሸነፈን ቡድኑ በጣም ደክሟል የሚባለውን ነገር አልቀበለውም ብለዋል እሳቸው። እንዳጠቃላይ ቡድኑን ባምነው ጥንካሬ ላይ ነው ያለው የሚል ሐሳብን አንስተዋል። ምናልባት ከምሽቱ ጨዋታ በጣም አነጋጋሪ የነበረው ያው ጋላታሳራዮች በራሳቸው ማህበራዊ ትስስር ገጽ ላይ የሊቨርፑልን you will never walk alone መዝሙር የተጠቀሙበት መንገድ ነው። በማለዳው መረጃችን ነግረናችኋል። ምናልባት ያልተከታተላችሁት you will never walk alone but sometime you walk out without a point በሚል የሊቨርፑልን ታሪካዊ መዝሙር ወደ ራሳቸው ቀይረውት በማህበራዊ ትስስር ገጻቸው ላይ ለጥፈውት ነበረ። ዩናይትድ ደረስን። ብሪያን ምቤሞ ከዩናይትድ ቲቪ ጋር ሰፋ ያለ ቆይታን አድርጎ ነበረ። በርካታ ነጥቦችን አንስቷል። ከወቅታዊ የማንቸስተር ዩናይትድ ብቃት እስከ ሩበን አሞሪም ድረስ ለተነሱለት ጥያቄዎች የግል መልከታውን ሲያጋራ ነበር። እንመልከታቸው። ብሪያን ምቤሞ የተጠየቀው የመጀመሪያው ጥያቄ ስለ አጣማሪዎቹ ነው። ኩንሃና ሼሽኮን አስደሳች ነው፣ ምክንያቱም ከአዲስ ቡድን ጋር አዲስ አጋሮች ጋር መጫወት እየተማርኩ ነው። እናም ይህ እንደ አንድ ተሞክሮ ወይም ፈተና ነው ብሏል። ሆኖም ይህ ፈተና እንደ አንድ እግር ኳስ ተጫዋች የምወደው ነው። ደግሞም በቡድን ውስጥ ጥሩ ነገር እንዲመጣም ለማሻሻል ቡድን ይረዳል። ብዙ ጨዋታዎችን አብረን አልተጫወትንም፣ ስለሆነም እየተሻሻለን ብዙ እንሄዳለን ብሏል። ሌላኛው ብሪያን ምቤሞ ያነሳቸው ጉዳዮች ስለ ሩበን አሞሪም ሲስተም ነው። ምቤሞ የክለቡ ቀውስ ከሲስተሙ እንዳልሆነ ይልቁንስ ተጫዋቾች መሻሻል እንደሚገባቸው አንስቷል። ትንሽ ቢለይም የሩበን አሞሪም ሲስተም ግን በተወሰነ መንገድ አውቀዋለሁ ብሏል። ይሄንን ሲስተም ከሲስተም ነው ብዬ ግን በፍጹም አላስብም፣ እኔ መሻሻል ያለብን እኛ ነን ብሏል። ሩበን ለኔ ሁል ጊዜም ቀና ነው፣ ብዙ ይረዳኛል፣ ያበረታታኛልም፣ ዘወትር ከኔ ጎን ነው። እናም ትክክለኛ ምክንያቶች እንዳሉትና ለኔም እንደሚሰማኝ ያውቃለሁ ያለው ብሪያን ምቤሞ
ትንሽ የተለየ ሲስተምም ቢሆን ግን እኛም መሻሻል አለብን ብሏል። ሁሉም የቡድን አባላት ኃላፊነትን መውሰድ አለባቸው። ለዚህ ነገር አንድ ሰው ላይ ጣት ስለተቀሰረ ብቻ ለውጥ አያመጣም ብሏል። እንደዚህ አይነት አስፈላጊ ክለብ ስትጫወት ሁል ጊዜም በከፍተኛ ደረጃ መጫወት አለብህ። እናም ሩበን አሞሪም ላይ ብቻ እየደረሰው ያለውን ነገር አልቀበልም ብሏል። ምናልባት የዩናይትድ ተጫዋቾችም በትችት ደረጃ አላመለጡም። ግን ሩበን አሞሪም ያው ያችን አንድ ሲስተም ብቻ መሞከራቸው ይመስላል በተለየ መንገድ ተነጥሎ ስማቸው የሚነሳው ያውሳቸው ከመጡ ጊዜ ጀምሮ እስካሁን የ3-4-3 በሁለት ዊንግ ባክ የመከላከል ባህሪ ተጫዋቾች መጫወታቸውም ብዙ እያስወቀሳቸው እንደሆነ ይታወቃል። ምናልባት ዩናይትድ ምን ያህል ነጥቦችን ሊሰበስብበት ይችላል ተብሎ የተቀመጡ ቀጣይ 7 ጨዋታዎች ውስጥ ቀላል ተጋጣሚ ለዩናይትድ የሚባል አለ ብሎ ማሰብ ይከብዳል። ግን ሰንደርላንድ፣ ሊቨርፑል፣ ብራይተን፣ ኖቲንግሃም ፎረስት፣ ቶትናም፣ ኤቨርተን፣ ፓላስን ይገጥማል። እነኚህ ወደ 7 የሚጠጉ ጨዋታዎች ውስጥ ኦልድ ትራፎርድ ላይ 3ቱን ያደርጋል። ቀሪ 4 ጨዋታዎችን ከሜዳ ውጭ ነው የሚያደርገው። በተለይም ፓላስ፣ ቶትንሃም፣ ሊቨርፑልና ኖቲንግሃም ፎረስትን ከሜዳ ውጭ ነው የሚገጥመውና ምናልባት የሩበን አሞሪም ቆይታ እንኳን እንዲሁ ባለቤቶቹ እናቆየው ቢሉ ጨዋታዎቹ ግን የሚያቆዩ አይመስሉም። ለሩበን አሞሪም በጣም ከበድ ያሉ ናቸው። ከሰሞኑ ደግሞ ሩበን አሞሪም በራሳቸው በገዛ ፈቃዳቸው ክለቡን በቃኝ ማለታቸው አይቀርም እየተባለም ይገኛል። የቀድሞ የዩናይትድ ተጫዋች አሌሃንድሮ ጋርናቾ ቡድኑ ቼልሲ ድል ካደረገ በኋላ ስለ ዩናይትድ ተጠይቆ ነበረ። ስለ ቀድሞ ክለቤ ማንቸስተር ዩናይትድ የምናገረው አንድም መጥፎ ነገር የለም፣ በህይወትህ ውስጥ እንደዚህ መጥፎ ጊዜያት ሊኖሩ ይችላሉ ያለውን ተጫዋቹ እኔ አሁን እዚህ በመሆኔ ብቻ ደስተኛ ነኝ። በዚህ ውድድር ላይ መጫወት፣ በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ መጫወት፣ ድፍን 3 ነጥቦችን ማሳካት እሱን እያሰብኩኝ ብቻ ነው። ከቼልሲ ጋር አመቱን በስኬት ስለማጠናቀቅ ብቻ ነው ማስበው። ስለ ዩናይትድ መጥፎ ነገር ይናገራል ብላችሁ እንዳትጠብቁ ብሏል አሌሃንድሮ ጋርናቾ። በእርግጥ ከማንቸስተር ዩናይትድ ከአካዳሚ ከወጡ ተጫዋቾች እምብዛም ክለቡ ትችት አልደረሰበትም። ለአብነት ያክል ራሽፈርድን ማንሳት እንችላለን። ይልቁንስ ብዙ የተቸገሩበት በግዢ ደረጃ ካመጡት እንደ ሳንቾ ያለ ተጫዋች ማንሳት እንችላለን። በእርግጥ አንቶኒን ገዝተው ቢያመጡትም አንቶኒም ለዩናይትድ መጥፎ ነገሮችን ካልተናገሩት ይጠቀሳል። ጋርናቾም የአውሮፓ ሻምፒዮንስ ሊግ ምሽት ላይ ባሳልፍም ከቼልሲ ጋር ስለ ዩናይትድ መቼም መጥፎ ነገር ከኔ ያሰሙም ብሏል። ምናልባት የዩናይትድን ጉዳይ ካነሳን የሩበን አሞሪም በማንቸስተር ዩናይትድ ቆይታ የጸና ይሁንም ይቋረጥም ግን የዩናይትድ አመራሮች መሃል ሜዳ ላይ ተጫዋች እንደሚያመጡ አልተቀየረም ብሏል ቲም ቶክ። በተለይ ማንቸስተር ዩናይትድ የካርሎስ ባሌባን ጉዳይ አዳም ዋርተንን ጨምሮ በመሃል ሜዳ ላይ ብዙ ስራዎች እንደሚሰሩ አረጋግጧል። ቦርዱ አሁንም ቢሆን ዩናይትድን ለ2028 ዋንጫ ያበቃል ያሉትን ነገር ማድረግ እቅዳቸውን እንደማይሰሩና ዝውውሮቹ እንደሚቀጥሉ አስታውቋል። ስለዚህ ሩበን አሞሪም በዩናይትድ ቆዩም አልቆዩም የመሃል ሜዳ ክፍሉን ማጠናከር ግን በቦርዱ በኩል ትልቅ ፕሮጀክት ተይዟል። ማንቸስተር ዩናይትድን ግን ተጫዋቾችን ያምጡ ለዛ 2028 የ150 ፕሮጀክት ዩናይትድን ዋንጫ የሚያበቃው አሰልጣኝ ግን ማን ነው በሚለው ጉዳይ ላይ ቡድኑ አሁንም ማረጋገጫ የለው። ምክንያቱም ሩበን አሞሪም በራሳቸው ስለመቆየታቸው የተረጋገጠ ነገር ስለሌለ። ማይክል አርቴታ የኒካስል ጨዋታ ለኛ ትልቅ መነሳሳትን ፈጥሮልናል። የጨዋታው ፊሽካ እንደተሰማ ወደ መልበሻ ቤት ብትገቡ የምትመለከቱት ተጫዋቾች ሲደሰቱ ነበር። ምክንያቱም ጨዋታውን ያሸነፍንበት መንገድና ያሳዩት እልህ አስጨራሽ ትግል ደስታ ፈጥሮ ነበርና መልበሻ ክፍል ውስጥ የነበረው ደስታ ትልቅ ነው ብሏል። ግን ደስታችንን ማራዘም አልፈለግንም ነበር። ወዲያው ከፊታችን ስለሚገጥመን የኦሎምፒያኮስ ጨዋታ ማውራት ጀመርን። ከዛ ወደ ልምምድ አቀናን። ለዚህ ከባድ ምሽት ራሳችንን አዘጋጅተናል። የኒካስል ድል ግን በተጫዋቾች ላይ ትልቅ መነሳሳትን ፈጥሯል ብሏል። የኒካስሉ ኤዲሃው ሽንፈቱ ራሱ ተነሳሽነትን ፈጥሮልናል ብለው ነበረ። ማይክል አርቴታ ድሉ ተነሳሽነትን ፈጥሯል፣ ፊሽካው ከተሰማ የመጨረሻው ፊሽካ ከተሰማ በኋላ ደስታው ልዩ ነበር ብለዋል። አሁን ለጨዋታው ቡድኑ ዝግጁ መሆኑን አንስተዋል። ማርቲን ኦዴጋርድ ወደ ቡድን ስብስብ በጥሩ ብቃት መመለሱን አረጋግጧል። ስለዚህ ለጨዋታ ዝግጁ ነው ብለዋል። እሳቸውም በነገራችን ላይ በኒካስሉ ጨዋታ ላይ ለድሉ እንደ አንድ ምክንያት ከሚነሱ ተጫዋቾች ውስጥ ኦዴጋርድ እንዳለበት ይታወቃል። ኦዴጋርድ የመጀመሪያ አርሰናል ግቡን ያስቆጠረው በነገራችን ላይ በኦሎምፒያኮስ ላይ ነው። ስለዚህ ትልቅ ጨዋታ ነው በድጋሚ ለሱ። በእርግጥ ከሰሞኑ እየደረሰበት ከነበረው ትችት አሁን ነገሮች ረገብ ብለዋል። የአርሰናል ውጤት ረገብ አድርጎታል። አርሰናል ለመጨረሻ ጊዜ ኦሎምፒያኮስን በሻምፒዮንስ ሊግ ውድድር ሲገጥም ይዞት ከገባው ፎርሜሽን ውስጥም አንድም ተጫዋች አሁን ላይ የለም።
በሻምፒዮንስ ሊግ ሲገጥመው ማለት ነው። የኦዴጋርድ ግብ የተገኘችው በኤሮፕ ሊግ ስለሆነ ማለት ነው አንድም ተጫዋች የለም። ስለዚህ አዲስ ቡድን ነው ማለት ነው ዛሬ አርሰናል ኦሎምፒያኮስን ሲገጥም የምንመለከተው። ለመጨረሻ ጊዜ ኦሎምፒያኮስ ጋር የተገናኘው በመድረክ ደረጃ ደግሞ 2001 በኤሮፕ ሊግ እናስታውሰዋለን። የ16 የጥሎ ማለፍ የመልስ ጨዋታ ነበረ። ጨዋታው 1-0 በሆነ ውጤት በኤምሬትስ ቢያሸንፉም አስቀድሞ በሜዳቸው 3-1 መርታት ችለው ስለነበር በድምር ውጤት ወደ ቀጣዩ ዙር አርሰናል ማለፍ ችሎ ነበር። በሜዳቸው ባደረጉት ጨዋታ ግን ኦዴጋርድና ኤሌኒ ግቦችም አስደናቂ ነበሩ። በነገራችን ላይ አርሰናል በጨዋታው ላይ ቅድመ ግምት የተሰጠው ትልቅ ቡድን ነው። ምሽት 4 ሰዓት ይደረጋል። ምናልባት በሁለቱ ክለቦች መካከል አሁን ያለውን ወቅታዊ ሁኔታ ብናይ አርሰናል 1.6 ሚሊዮን ፓውንድ አካባቢ ወጪ የሚያስደርግ ቡድን ነው ተብሎ ይታሰባል ከነተቀያሪ ተጫዋቹ። የኦሎምፒያኮስ 261.9 ሚሊዮን ዩሮ ፓውንድ አካባቢ ነውና ፍጹም የተለያየ ዓለም ውስጥ ያሉ ቡድኖች ናቸው። ኤምሬትስ ላይ ነው ጨዋታው የሚደረገው። ፍራንሲስኮ ሌግዤር ፈረንሳዊ ዳኛ ጨዋታውን ይመሩታል። አርሰናል በአለፉት 5 ጨዋታ ሽንፈት የሚባል ነገር የለውም። ኦሎምፒያኮስም ሽንፈት የሚባል ነገር በእርግጥ የለውም። ግን ፍጹም የተለያየ ምዕራፍ ላይ ያሉ ቡድኖች ናቸው። ቅድመ ግምቶች ሁሉ ወደ አርሰናል አድልተዋል። ምልከታችሁን አድርሱን። በቀጣይ መረጃ ተጨማሪ ጥንቅሮችን ይዘን እንምጣ።